ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች ያጨረሰን ሶስተኛውን ያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ካፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። እስራኤል በኢራን ላይ አዲስ ጥቃት መፈጸሟ ተነገረ። ማምሻውን በኢራን የተለያዩ አካባቢዎች ፍንዳታዎች መሰማታቸውን ዘገቦች አመልክተዋል። የእስራኤል አየር ኃይል በኢራን ሚሳኤል ማስወንጨፊያዎችና መሰረተ ልማቶች ላይ ጥቃት መፈጸሙን ከጥቂት ጊዜ በፊት በኤክስ ገጹ ይፋ አድርጓል። በቴሄራን ፍንዳታዎች የተሰሙት በሀገሬው ሰዓት አቆጣጠር ትላንት ሐሙስ ለአርብ አጥቢያ ከሌሊቱ 9 ሰዓት ገደማ ነበር። የኢራን ቴሌቪዥን በቴሄራን የሚገኙ የመኖሪያ ስፍራዎች ጥቃት እንደደረሰባቸውና ከዋና ከተማዋ በስተሰሜን ምስራቅ ፍንዳታዎች መሰማታቸውን ዘግበዋል። በእስራኤል ነዋሪዎች በተመሳሳይ ሰዓት የአደጋ ጊዜ የስልክ ማስጠንቀቂያዎች ደርሷቸዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒኩሌር ይዞታዎችን ጨምሮ በርካታ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላም ከዋና ከተማ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንዝ የኒኩሌር ጣቢያም ፍንዳታ መሰማቱን የኢራን መንግስታዊ ቴሌቪዥን ሲዘግብ፣ የዓለም አቀፉ ኒኩሌር ተቆጣጣሪ የናታንዝ የኒኩሌር ማዕከል ጥቃት እንደተፈጸመበት አረጋግጧል። ኤጀንሲው ከጥቃቱ ጋር ተያይዞ በናታንዝ ጣቢያም የጨረር መጠን እንዳልጨመረ የኢራን ባለስልጣናት እንዳሳወቁት ገልጿል። የኤጀንሲው ኃላፊ ራፋኤል ግሮሲ የኒኩሌር ተቋማት በፍጹም ጥቃት ሊፈጸምባቸው አይገባም፣ እንደነዚህ አይነት ጥቃቶች በኒኩሌር ደህንነት፣ በጸጥታ እንዲሁም በዓለም አቀፍ ሰላምና ደህንነት ላይ ከፍተኛ እንደምታም አላቸው ብለዋል። ኃላፊው ለቦርድ አባላት በሰጡት መግለጫ የኒኩሌር ተቋማትን ደህንነት አደጋ ላይ የሚጥል ማንኛውም ወታደራዊ እርምጃም በኢራን በቀጠናውና በሌሎች አካባቢዎች ከባድ መዘዝ የሚያስከትል ነው ሲሉ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የጀመረችው ኦፕሬሽን ራይዚንግ ላየን ሲሉ የጠሩት ዘመቻም ኢራን በእስራኤል ላይ የደቀነችውን ህልውና አደጋ ለመቀልበስ ያለመ ነው ብለዋል። ዘመቻው ለቀናት እንደሚቀጥል ካላስቆምናት በስተቀር ኢራን በአጭር ጊዜ ውስጥ የኒኩሌር ጦር መሳሪያ ባለቤት ትሆናለች። በአንድ ዓመት፣ በጥቂት ወራቶች ወይም ከአንድ ዓመት ባነሰ ጊዜ ሊሆን ይችላል። ይሄ ለእስራኤል ህልውናም ግልጽና ወቅታዊ አደጋ ነው ብለዋል ጠቅላይ ሚኒስትሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒኩሌር ፕሮግራም ለማስቆም ላደረጉት ጥረትም አመስግነዋል ኔታንያሁ። ኢራን በበኩሏም አርብ ማለዳ ላይ ወደ 100 የሚጠጉ ሰው አልባ አውሮፕላኖች ወደ እስራኤል የላከች ሲሆን ሁሉም ድሮኖች መክሸፋቸውን የእስራኤል ጦር አስታውቋል። የኢራን የውጭ ጉዳይ ሚኒስቴር የሀገሪቱ ጦር ኃይሎች የኢራንን ሉዓላዊነት ሙሉ በሙሉ ወይም ደግሞ በሙሉ ጥንካሬና ተገቢ ነው ብለው ባሰቡት መንገድ ይከላከላሉ ብለዋል። ወረራ ሲል የፈረጀውን የእስራኤልን ጥቃት የኢራን መንፈሳዊ መሪ አሊ ካማኒ እስራኤል መራራና የከፋ ህመም ይገጥማታል ሲሉ አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቸው በጥቃቱ እንዳልተሳተፈችና ምንም አይነት ድጋፍ ለእስራኤል እንዳልሰጠች ተናግረዋል። የአሜሪካም ዋነኛ ትኩረት በቀጠናው የሚገኙ ኃይሎቿን መጠበቅ ብቻ እንደሆነ የአሜሪካ ፕሬዝዳንት ዶናልድ ትራምፕም ቢሆኑ
ጥቃት እንደሚፈጸም ከማወቃቸው ውጪ ሀገራቸው እንዳልተሳተፈች ለፋክስ ኒውስ ገልጸዋል። እስራኤል በተናጠል ነው እርምጃ የወሰደችው እጅ የለበትም ያለችው የአሜሪካ ፕሬዝዳንት ትራምፕ ኢራን የኒኩሌር ስምምነት ለመድረስ አሁንም ጊዜው አልረፈደም ብለዋል። ከሁለት ወራት በፊት ለኢራን መሪዎች ከስምምነት ለመድረስ 60 ቀናት ሰጥቻቸው ነበር። ጊዜውን አልተጠቀሙበትም። ዛሬ 61ኛ ቀኑን ይዟል። አሁንም ሁለተኛ ዕድል አላቸው ብለዋል ፕሬዝዳንቱ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር አሳሳቢ ያሉት ጥቃት እንዲቆምና ውጥረት እንዲረግብ ጥሪ ሲያቀርቡ ጃፓን፣ ቱርክ፣ ኢንዶኔዥያና ሳውዲ አረቢያ ጥቃቱን አውግዘዋል። ቻይና ግጭቱ እንዳይባባስ ያደረባትን ስጋት ስትገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እስራኤል በኢራን ኒኩሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘዋል። ሁለቱም ወገኖች ቀጠናውን ለከፋ ጦርነት ከሚዳርግ ተግባር እንዲቆጠቡ ጥሪ አቅርበዋል። የኢራን አብዮታዊ ዘብ አዛዥ ሆሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አመራሮች መካከል ዋነኛው ሳይሆኑ እንዳልቀረ ይነገራል። ሆሴን የአብዮታዊ ዘብን የተቀላቀሉት የኢራቅ ኢራን ጦርነት መፈንዳቱን ተከትሎ እንደ አውሮፓውያኖች አቆጣጠር በ1980 ሲሆን በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አጋሮቿ ላይ በሚሰነዝሩት ትችት ወይም ደግሞ ጠንካራ ተቃውሞ ይታወቃሉ። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት ከዓመት በፊት በእስራኤል ላይ ስትፈጽም እርሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከእስራኤል ጋር ያለው ውጥረት መጋጋሉን አስመልክተው ሁሴይን ሀገራቸው ለማንኛውም ሁኔታና ግዳጅ ዝግጁ መሆኗን ትላንት ሐሙስ ቀን ተናግረው ሌሊቱን መገደላቸው ተሰምቷል። የኢራን ጦር ኃይሎች ጠቅላይ አዛዥ ማለትም ኤታማዦር ሹም መሐመድ ባግሃሪ በዚህ ጥቃት ከተገደሉት መካከል ሲሆኑ እንደ አውሮፓውያኖቹ አቆጣጠር 1980 ነው አብዮታዊ ዘቡን የተቀላቀሉት ተብሏል። የሀገሪቱ የአቶሚክ ኢነርጂ ተቋም ኃላፊ የነበሩት የኒኩሌር ሳይንቲስቱ ፍሬይዲን አባሲም መገደላቸው ሲነገር ለኢራን የኒኩሌር ማበልጸግ እንቅስቃሴ ከፍተኛ ድርሻ አበርክተዋል ነው የሚባለው። ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈዋል የሚባሉት ሳይንቲስቱ ዛሬ ከ15 ዓመት በኋላ በእስራኤል ጥቃት ተገደሉ። ሌላኛው የኒኩሌር ሳይንቲስትና በቴሄራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ማሃዲ ቴራንቺን ጨምሮ እስራኤል በዚህ ጥቃት የገደለቻቸው የኒኩሌር ሳይንቲስቶች 6 መሆናቸውን የኢራን ባለሥልጣናት ገልጸዋል። እንዲሁም የኢራን ጦር ምክትል አዛዥ ጎላሚ ራሺድም ተገድለዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን ግን በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። ኢራን ለረጅም ጊዜ የኒኩሌር መርሃ ግብሯም ለሰላማዊ ዓላማ ብቻ እንደምትገለገልበት ስትገልጽ ቆይታለች። በመላው ሀገሪቱ የኒኩሌር ማዕከላት የገነባች ሲሆን የተወሰኑት እስራኤል ጥቃት የፈጸመችባቸው ናቸው። ዓለም አቀፉ የአቶሚክ ኃይል ኤጀንሲን ጨምሮ በርካታ ሀገራት የኢራን የኒኩሌር ፕሮግራም ለተባለው ዓላማ ብቻ ስለመዋሉ እርግጠኛ አይደሉም። በዚህ ሳምንት የኤጀንሲው አስተዳደር ቦርድ ኢራን የተጣለባትን ኒኩሌር ከማስፋፋት የመቆጠብ ግዴታዋን ከ20 ዓመታት በኋላም ለመጀመሪያ ጊዜ ጥሳለች ከሚል ውሳኔ ሲደርስ ኢራን ከዚህ ቀደም ያበለጸገቻቸውን የኒኩሌር ቁሶች እንዲሁም የበለጸገ የዩራኒየም ክምችትን በተመለከተ ምላሽ መስጠት አለመቻሏን ጠቅሶ በዝርዝር አስቀምጧል። ኢራን ዩራኒየምን 60 በመቶ በጠራ መልኩ ማበልጸጓን የገለጸው ኤጀንሲው ይህም ቢያንስ 9 የኒኩሌር ቦምቦች ለመስራት በቂ ነው ብሏል። የህንድ የመንገደኞች አውሮፕላን ብላክ ቦክስ መገኘቱ ተነገረ። የሳጥኑ መገኘት አውሮፕላኑ በምን ምክንያት እንደተከሰከሰ ለማወቅ ይረዳል። ትላንት ከሰዓት ከምዕራብ ህንድ 242 መንገደኞች አሳፍሮ ወደ ለንደን ሲጓዝ የነበረ ቦይንግ 787 አውሮፕላን ከመሬት እንደተነሳም ወድቆ በመከስከሱ አንድ ሰው ሲተርፍ ቀሪዎቹ ተሳፋሪዎች በሙሉ መሞታቸው ይነገራል። 169 መንገደኞች ህንዶች ሲሆኑ 53 የብሪታንያም፣ 1 የካናዳና 7 የፖርቹጋል ዜጎች ናቸው። አውሮፕላኑ የወደቀበት የሕክምና ተማሪዎች ህንፃ 8 እንደሞቱና በዚያ የሚኖሩ ማለት ነው በርካቶች እንደቆሰሉ ይነገራል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ
በሕይወት የተረፈውን መንገደኛና በህንፃው ውስጥ ቆስለው ሆስፒታል የሚገኙትን ጎብኝተዋል። የ30 ዓመታት የአብራሪነት ልምድ ባለውና በጡረታ ሊገለል ጥቂት ወራት ብቻ በቀሩት በ60 ዓመቱ ፓይለት በዋነኛነት ሲዘወር የነበረው ቦይንግ 787 አውሮፕላን አደጋ መንስኤ በትክክል አልታወቀም። የግራ ሞተሩ ተበላሽቶ ወይም የወፍ መንጋም ከሞተር ገብቶ ነው ከሚሉ መላምቶች በስተቀር አውሮፕላኑ ከመሬት በተነሳ በደቂቃዎች ልዩነት በምን ምክንያት ተመልሶ እንደወደቀም አልታወቀም። በሕይወት የተረፈው መንገደኛም አውሮፕላኑ እንደተነሳም ከፍተኛ ድምፅ ከተሰማ በኋላም ተከሰከሰ ከማለቱ ውጪ ምንም አያስታውስም። ራሱን ከሳተበት ሲነቃም የጠበቀው ቢኖር የተበታተነና የተቀጣጠለ ወይም ደግሞ የፈነዳም የአውሮፕላኑ አካል የሞቱ ሰዎች አስክሬን ብቻ እንደነበር ገልጧል። በሕይወት መትረፉን አላምን ብሎ በድንጋጤ መሮጡን። በአደጋው ከሞቱ መንገደኞች መካከል ፕራቲክ ጆሼ የተባለ ዶክተርና ባለቤቱ ከ3 ልጆቻቸው ጋር ይገኙበታል። በትራፊክ መጨናነቅ ዘግይታም አውሮፕላን ጣቢያ ስትደርስ አትገቢም ተብላም ከአደጋው የተረፈችው ወጣትም ታሪኳን በደስታና በድንጋጤ መካከል ሆናም ለመገናኛ ብዙሃን ስትናገር ውላለች። የዓይን እማኞች አውሮፕላኑ ሲከሰከስ ልክ እንደ መሬት ነውጥ ይነዝር እንደነበር ሲናገሩ የወደቀው አውሮፕላን የ11 ዓመት ዕድሜ እንዳለው ተመልክቷል። በሌላ በኩል ንብረትነቱ የኤር ኢንዲያ የሆነው ይኸው ቦይንግ 787 አውሮፕላን በአብዛኛው ይበርበት የነበረው መስመር ከሙምባይ ዱባይ ሲሆን አሁን አደጋ ባጋጠመው መስመር ከአህመድ አባድ ለንደን ባለፉት 2 ዓመታት 25 ጊዜ መብረሩ ይነገራል። በአጠቃላይ በዚህ ዓመት 700 በረራዎች ማድረጉን ከኒው ዴሊ፣ ሚላን፣ ለንደን፣ ናይሮቢና ዱባይን ጨምሮ። ይህ አዋዜ ነው። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራስዎ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና።